ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ቀጥላለን። አድማጮቻችን ከኛ ጋር አብራችሁን ተስቀይ ነው መንጋብዛችሁ። ትናንትና የተደረገውን ትልቁን ጨዋታ ተመለከትን። ሌላ ጨዋታ ተደርጎ ነበረ። ቀደም ሲል አንስተናል። የሊቨርፑልን የሻምፒየንስ ሊግ ተስፋ ለመለመ የመጨረሻ ደቂቃ ግብ የተቆጠረበት የኖቲንጋም ፎረስትና የሊቨርፑል ጨዋታ 1-0 ተጠናቋል። በሊቨርፑል አሸናፊነት ማካሊስተር እድለኛ ነበር ማለት ይሻላል አይደለ? ከተሻረበት ጎል ደቂቃዎች በኋላ ነው ደግሞ ግብ ማስቆጠር የቻለውና ለሊቨርፑል ግን እጅግ አስፈላጊ 3 ነጥብ ነበር። እንመልከት ይህን ጉዳይ። በጣም አስፈላጊ ነበር። በተለይ ደግሞ አስቶን ቪላና ቼልሲ ቅዳሜ በተደረጉ ጨዋታዎች ላይ ሁለቱም አቻ ተለያይተዋል። ሁለቱም በሜዳቸው ነበር የተጫወቱት። የትላንትናው ጨዋታ የሚገርም ነው። ያው በድሉ መጠን ምንም ጥያቄ የለውም፣ በጣም ትልቅ ድል ነው። ኖቲንጋም ፎረስት ብዙ የሚያስቸግራቸው ቡድን ነው። በአስቸጋሪ ጊዜ ሊቨርፑል እንደዚህ አይነት ከባድ ሲዝን በሚያሳልፍበት ጊዜ አሰልጣኙ በቃ መጥፎ ሊሆን የሚችለው ነገር በሙሉ መጥፎ ነው የሚሆነው። በመጥፎ ፐርፎርማንሶች ጊዜ እድለኛ ሆነን አናውቅም ብለዋል። ትላንትና በመጥፎ ፐርፎርማንስ እድለኞች ነበሩ። ይህንን አሰልጣኙ ራሱ ተናግረውታል። ባለቀ ሰዓት ነው ጎል የተቆጠረው። 2 ድራማዊ ኢንሲደንቶች ነበሩ። አንደኛው ልክ ሪዮን ጋሞሃ ነበር ተቀይሮ ከገባ በኋላ ግሩም ክሮስ ያደረገው እና ሁጎ ኤኪቲኬ ገጨው። ስቴፋን ኦርቴጋ የቀድሞው የማንቸስተር ሲቲ ግብ ጠባቂ መለሰውና አሌክሲስ ማካሊስተር ኦላ አይና ክሊር ሊያደርገው የነበረውን ኳስ መጀመሪያ በጀርባው የነካው ነበር ይመስለኝ፣ ግን በክንዱን የነካው እና በዛ ምክንያት ጎሉ ተሻረ እና ኦኬ ከዚህ በኋላ ጎሉ ምናይ አልመሰለኝም ነበር። ግን ኦልሞስት ተመሳሳይ የሆነ አይነት ጎል ነው አሌክሲስ ማካሊስተር ያስቆጠረውና መጨረሻ ላይ በዚህ ጎል አማካይነት አሸንፎ ወጥቷል። የተዋጣለት ፐርፎርማንስ አይደለም፣ ግን የሊቨርፑል የዚህ ውድድር ዘመን ብዙዎቹ ጨዋታዎች ያሸነፈም የሚሸነፍም ውጤቱ ምንም ይሁን የመጨረሻ ደቂቃ ጎሎች ብዙ ያየንበት። አሁን ኒውካስልን ሲያሸንፉ ሪዮን ጋሞሃ ራሱ ባለቀ ሰዓት ነበር 4-3 ያሸነፉበትን ጎል ያስቆጠረው። አርሰናል ላይ ዶሚኒክ ዞቦዝ ላይ 83ኛው 84ኛው ደቂቃ ላይ ነበር ጎሉን ያስቆጠረው። ሞሐመድ ሳላህ በርንሌን ባሸነፉበት ጊዜ ከ90ኛው ደቂቃ በኋላ ነው በፍጹም ቅጣት ምት ያሸነፈው። ቦርንመዝን በሳምንቱ የመጀመሪያ ጨዋታ ሲያሸንፉ ኪየሳ ተቀይሮ ገብቶ 90ኛው ደቂቃ ላይ ነበር ጎሉን ያስቆጠረው። ትናንትና ደግሞ ማካሊስተር 97ኛው ደቂቃ ላይ ጎል አስቆጠረ። ይሄ ሊቨርፑል ያሸነፈባቸው ጨዋታዎች ናቸው። ግን በሌሎች ጨዋታዎች ደግሞ እንግዲህ አሁን ቅድም የጠቀስኳቸውን ጨምሮ 93 94 95ኛው ደቂቃ 2 ጊዜ 96 97ኛው ደቂቃ ላይ 2 ጊዜ 100ኛው ደቂቃ ላይ 1 ጊዜ ጎል ተቆጥሯል። ራሱ ግን ሊቨርፑል በዚህ ውድድር ዘመን ብዙ የመጨረሻ ደቂቃ ጎሎች ተቆጥረውበታል። ማንቸስተር ዩናይትድ ሲያሸንፋቸው ወይ ባለፈው በቦርንመዝ ሜዳ ሲያሸንፋቸው ባለቀ ደቂቃ የተቆጠሩ ደግሞ ጎሎች ነበሩ። አሁን ለዚህ ነው ጨዋታዎቹ ጊዜ ተንጠልጥለው ነው የሚቆዩት እና ሊቨርፑልም ሊሆን ይችላል በተለይ በመጀመሪያዎቹ ጨዋታዎች በተከታታይ ሊቨርፑል ነበር የሚያሸንፈው። በኋላ ሌሎች ቡድኖች ባለቀ ሰዓት ሊቨርፑል ላይ ጎል ማስቆጠር ጀምሮ አሁን ደግሞ ሊቨርፑል ጎል አስቆጥሯል። ስለዚህ እንደ ፐርፎርማንስ ጥሩ ፐርፎርማንስ አልነበረም፣ ግን እንደ ውጤት ግን በጣም ወሳኝ ውጤት ነው። አሁን ከቼልሲና ከማንቸስተር ዩናይትድ እኩል ናቸው በነጥብ። በእርግጥ ዩናይትድ ዛሬ ከሊቨርፑል ባላንጣ ከኤቨርተን ጋር በሂል ዲኪንሰን ይጫወታል። በጣም ትልቅ ጨዋታ ነው የሚሆነው ለዩናይትድ። ግን ቼልሲ ደግሞ ያለፉትን 2 ተከታታይ ጨዋታዎች በአንፊልድ በስታንፎርድ ብሪጅ ከሊድስ እና ከበርንሌይ ከሁለት አዲስ መጤዎች ጋር አቻ ተለያይቷል እና አስደንጋጭ አጋማሽ ነበር። 3-4 ፓስ በተከታታይ ማቀበል አይችሉም የሊቨርፑል ተጫዋቾች። በዛ የመጀመሪያ አጋማሽ አርፈው ነው የመጡት። በሳምንቱ አጋማሽ ጨዋታ አልነበራቸውም። ሐሙስ ጨዋታ ነበረው በቱርክ 4000 ኪሎ ሜትር ተጉዞ በዛ ኢንቫይሮንመንት ስር ከፌነርባቼ ጋር ተጫውቶ ነው የመጣው። እያንዳንዱን የ1-1 ፍልሚያ የሊቨርፑል ተጫዋቾች ይሸነፉ ነበር እና መጀመሪያ አሊሰን ቤከር የካለም ሁድሰን ኦዶዊን ሙከራ ማዳን ነበረበት። በተለይ ደግሞ ዶሚኒክ ዞቦዝ ላይን ታርጌት አድርገው በተደጋጋሚ የቀኝ ፉልባክ ሆኖ በኋላ ቦታ አሸጋሽገዋል። ከርትስ ጆንስን ወደ ቀኝ ተከላካይነት፣ ዞቦዝ ላይን
ወደ አማካይነት መልሰው ግን በጣም መጥፎ የመጀመሪያ አጋማሽ ነበር። ራያን ክራፈንበርግ እያንዳንዱን የ50-50 ፍልሚያ ከነ ኤሊየት አንደርሰን ጋር ወይም ከነ ሞርጋን ጊብስ ዋይት ጋር ሲፋለም ይሸነፍ ነበር። ዱዌሎች ማሸነፍ ከፍተኛ ችግር ነበረበት። ለአሰልጣኙ ዱዌሎችን ማሸነፍ ምን ያህል አስፈላጊ እንደሆነ እናውቃለን። ከዛ በአንድ አጋማሽ 12 ሙከራ ነው የተደረገበት። ሊቨርፑል በስቲቨን ጄራርድ የመጨረሻ ጨዋታ በ2015 በስቶክ ሲቲ በብሪታንያ ስቴዲየም 6-1 ተሸንፎ ነበር እና ከዛ ጨዋታ በኋላ በአንድ አጋማሽ ይህን ያህል ሙከራ ተደርጎበት አያውቅም። በጣም ብዙ ሙከራ ነበር የተደረገባቸው። ከባድ አጋማሽ ነበር። ያንን የመጀመሪያ አጋማሽ በተለይ ጎል ሳይቆጠርባቸው መውጣታቸው እድለኝነት ያለው ይመስላል እና ከኋላ የነበረው የነሙሪዮ የቀድሞ ሊቨርፑል ወጣት ተጫዋች የነበረው ኒኮ ዊሊያምስ የነበሩበት የኖቲንጋም ፎረስት የባክላይንም ግን በጠቅላላው የፎረስት ፐርፎርማንስም በጣም የተሻሻለ ነበር። ለምሳሌ 10 ሙከራ ብቻ ነው ያደረገው፣ 16 ጊዜ ብቻ ነው በኖቲንጋም ፎረስት የፍጹም ቅጣት ምት ሳጥን ውስጥ ኳስ የተቀባበለው። ያን ያህል ፓሲቭ ነበር። ግን እንመለስበት። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልና የኖቲንጋም ፎረስትን ጨዋታ እየተመለከትን ነው። በተለይ ለሊቨርፑል ነጥቡ በጣም ወሳኝ እንደሆነ እያነሳ እንገኛለን። በጣም ወሳኝ ነው ለሊቨርፑል። ትላንትና እንዳነሳሁት በጣም አስቸጋሪ ጨዋታ፣ ቀላል ጨዋታ አልነበረም። በብዙ መቸገር ያሸነፉት ጨዋታ ነው። ግን ምናልባት እንግዲህ በመጀመሪያ አጋማሽ ብዙ ፈተና ገጠማቸው ባልንበት የመጀመሪያ አጋማሽ አንድ መደነቅ ያለበት ዲፓርትመንት ግን የኢብራሂማ ኮናቴና የቨርጂል ቫንዳይክ የመሀል ተከላካዮቹ ጥምረት ነው። ምክንያቱም ከ12ቱ ሙከራዎች መካከል 8ቱ ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው። በሊቨርፑል የፍጹም ቅጣት ምት ሳጥን ውስጥ ንጹህ የጎል እድሎችን እየፈጠሩ አልነበረም። ግን እንዳልኩት ኤሊየት አንደርሰን እንደምታውቂው በሊቨርፑል ይፈለጋል። ሌሎችም ትልልቅ በሲቲም በማንቸስተር ዩናይትድም ትልልቅ ክለቦች ሁሉ የሚፈለግ ተጫዋች ነው። ትላንትና በጣም ትልቅ ፖቴንሻል ያለው ተጫዋች መሆኑን ያሳየ ይመስለኛል። ትላንትና ሁለቱንም የሊቨርፑል አማካዮች ጎሉን ያስቆጠረውን አሌክሲስ መካሊስተርን የሚሆን ራያን ክራፈንበርግን ዶሚኔት ያደረገ ለብቻው 8 የበለጡ ፓሶች አድርጓል ከሁለቱ ተጫዋቾች በድምር። በጣም ኤሊት ፓሰር መሆኑን የሚያሳይ ነው። ግሩም ተጫዋች ነው። እንዲህ አይነት መቸገር ነበራቸው ግን መጨረሻ ላይ ያሸንፈው ወጥተዋል። ትኩረት የሚስቡ አንዳንድ ነጥቦች ነበሩ። አንደኛው የሙሐመድ ሳላህ ተቀይሮ መውጣትና ያ የምጸት ፈገግታው ነው። እንደ የአሰልጣኙን እየተቆጣ ምናምን አይደለም የወጣው፣ ግን በውሳኔያቸው ቅር መሰኘቱን የሚያሳይ ነው። ተጫዋቾች እንዲህ አይነት ቅሬታ ሊሰማቸው ይችል ይሆናል፣ ግን አንድ ሙከራ አላደረግም። ከ70% ያነሰ ነው የፓሲንግ ስኬቱ። ሙሐመድ ሳላህ ሜዳ ውስጥ በቆየበት 77 ደቂቃ በጣም ደካማ ፐርፎርማንስ ነው የነበረው። በጣም ደካማ ፐርፎርማንስ ነው የነበረው። ለመጀመሪያ ጊዜም አይደለም፣ ለመጨረሻ ጊዜ ፕሪሚየር ሊግ ጎል ያስቆጠረው ኖቬምበር 1 ነው። ወደ ሊቨርፑል ከመጣበት ጊዜ ጀምሮ 9 ተከታታይ ጨዋታ ጎል ሳያስቆጥር ቆይቶ አያውቅም። እና አንዳንድ ጊዜ ታላቅ ተጫዋች ነው፣ ምንም ጥያቄ የለውም። ባለፈው 10 20 30 ዓመት ከሊቨርፑል በታሪክም ከሊቨርፑል የምንጊዜም ታላላቅ ተጫዋቾች መካከል እንደው ስታቲስቲካሊ ብቻ እንናገር ካል 2 ተጫዋቾች ብቻ ናቸው በሊቨርፑል ታሪክ ከሱ የበለጠ ጎል ያስቆጠሩት በታሪክ እንደ ሊቨርፑል ባለ ስቶሪድ በሆነ ክለብ ውስጥ። ግን ምን ያለው ትልልቅ ተጫዋቾች ላይ አንዳንድ ጊዜ በጣም ትልልቅ ተጫዋቾች ላይ መውረዳቸውን መቀበል ያቅታቸዋል ነው። ደግሞ ይፈለገ ታላቅ ተጫዋች ብትሆኚ ምናልባት ከሌሎች ተጫዋቾች የበለጠ ረዘም ያለ ጊዜ ልትቆይ ትችያለሽ ባለሽ ኃይለኛ ፕሮፌሽናል ጠባይ ምክንያት። ግን ያንን አክሴፕት ማድረግ ያቅታቸዋል። ሙሐመድ ሳላህ እዛ አይነት ቴሪቶሪ ላይ ነው ያለው እና ምንም አይነት ሰልፍ ሪፍሌክሽን አላይም። ኦኬ ጥሩ አይደለሁም፣ ኦብጀክቲቭሊ አናላይዝ ማድረግ አለብሽ። እነዚህ እኮ ጂኒየሶች ናቸው። በአካላዊ ብርታታቸው ብቻ አይደለም ያሳኩትን ሁሉ ያሳኩት፣ በጣም ኢንተሊጀንት በመሆናቸው ምክንያትም ነው። ስለዚህ ያንን ኢንተሊጀንስ መጠቀም ያለባቸው ይመስለኛል። ጀስቲፋይ ሊደረግ አይችልም። 77 10 ምናምን ደቂቃ በአሰልጣኙ ሌላ ኦፕሽን መሞከራቸው ፍጹም ምክንያታዊ ነው እና ይገባኛል። ምናልባት በዛ የንዴት ሙቀት ምናምን ሊሆን ይችላል። ግን ሙሐመድ ሳላህ ተቀይሮ ባይወጣ ነው የሚገርመው። ትላንትና እሱም ጋክፖ ተቀይሮ ባይወጡ ነው የሚያስገርመኝ። ግን ብዙ ተጫዋቾች ላይ ያለው እንዲህ አይነት ነገር ምንም አይነት ሰልፍ ሪፍሌክሽን የለም። ምንም ቢሆን በቃ ከዚህ በፊት በሰራሁት ስራ ይህንን ጨዋታ መጨረስ አለብኝ ካልሆነ በስተቀር በሜሪት ሊሆን አይችልም።
አሁን እየታየ ባለ ፎርም ሊሆን አይችልም። ሜዳ ውስጥ በየ3 ቀኑ በምናየው ፎርም ሊሆን አይችልም። በዚህ ሲዝን ሊሆን አይችልም። ከዛ ውል መፈረም በኋላ የሞሐመድ ሳላህ ብቃት ጥሩ አይደለም። ጥሩ ሲሆን በጣም ጥሩ ነው እንዳልነው ሁሉ ልክ እንደዚህ ሲሆን ደግሞ ጀስት ምን እንዴት አይነት መልእክት ማስተላለፍ እንደሚፈልጉ አላቅም። በተለይ ሲኒየር ተጫዋቾች ከራሳቸው ደቂቃ በላይ የቡድኑ ውጤቱ የበለጠ ሊያሳስባቸው ይገባል እና አሰልጣኙ ያንን ሊያደርግ ነው እዛ ጋ ያለው እና መልእክት የሚያስተላልፍ አይነት የስላቅ የሹፈት የምጸት የሚመስል በጎ ነገር ግን ሪዮር እንጋሞሃ ገባና ከጨዋታው በኋላ ጄሚ ካራገር ጋክፖም ሳላህን በ7 ደቂቃ ካደረጉት በላይ በ13 ደቂቃ እሱ ከነሱ የበለጠ አድርጓል አለ። ኤኬቲካ ያንን ኳስ መሳት አልነበረበትም፣ አሲስት ሊሆን ይችል ነበር። ከ2 ድሪብል 2 የተሳኩ ድሪብሎች አድርጓል። ኢንትረስቲንግ ቦታዎች ላይ ይገኝ ነበር። ፈጣን ነው፣ ፍርሃት የለበትም፣ ሪስክ ይወስዳል እና በዛ በ13 ደቂቃ ውስጥ ተቀይሮ ከገባ በኋላ 7ኛው ደቂቃ ላይ ነው የገባው። በጣምራ ኮዲ ጋክፖና ሞሐመድ ሳላህ ከተሳካላቸው ድሪብል በላይ እሱ በአንድ ጊዜ በዛ ደቂቃ ውስጥ የተሳኩ ድሪብሎች አድርጓል። 14 ደቂቃ 11 ጊዜ ነው ኳስ የነካው። 2 ዱዌሎች አሸንፏል። ካራገር ለዛ ነው እንደዚህ አይነት አስተያየት የሰጠው። 17 ዓመቱ ብቻ ነው። ስለዚህ ሁሉንም ጨዋታዎች ሊጀምር አይችልም በእድሜው ለጋነት ምክንያት። ግን ትልቅ ተሰጥኦ ያለው ተጫዋች ነው፣ ምንም ጥያቄ የለውም። እንዳልኩት አይተነበይም። ወደ ውስጥም ድሪብል ሊያደርግ ይችላል፣ ወደ ውስጥም ወደ ውጭም ወደ ባይ ላይኑም ግን ደግሞ ዲያጎናል ድሪብል ማድረግ ይችላል። ፍርሃት የለበትም እና በተለይ ደግሞ ዝሎ የነበረውን የኖቲንገም ፎረስት የተከላካይ መስመር እንደሱ አይነት ፍጥነት ያለው እንደሱ አይነት ፍርሃት አልባ የሆነ እንደሱ አይነት ሪስክ ለመውሰድ ፈቃደኛ የሆነ ተጫዋች በጣም አስፈላጊ ነው። በዛ ጊዜ ፔሱ ምንድነው፣ ቀጥተኝነቱ ደግሞ ኢፌክቲቭ ነው። ግሩም ኳስ ነበር ወደ ሳጥን የላከው። በሁለቱም ክንፎች በኩል መጫወት ይችላል። በጣም ጥሩ ለውጥ ነው የምለው እኔ። ከዛ አሌክሲስ ነው ጎሉን ያስቆጠረው። ለአሌክሲስ መካሊስተር መጥፎ ሲዝን ነው መቼስ እንደ ሳላህ እንደ ኢሳቅ ወይ እንደ ፍሎሪያን ቪትስ ብዙ አልተወራም፣ ግን በጣም መጥፎ ሲዝን ነው የሚመስለኝ። ያው የፊትነስ ጉዳይ ነው የሚመስለኝ እኔ፣ ምክንያቱም ፕሪሲዝን አልሰራም ለምሳሌ። ግን እንደው እስካሁን ድረስ ይሄ ሰበብ ሆኖ ሊቀርብ የሚችል አይመስለኝም እና ግን ሲያስቆጥር ግን ትልልቅ ጎሎች ነው የሚያስቆጥረው እንደ አጋጣሚ ሆኖና በጣም ወሳኝ ድል ነው። በተለይ ደግሞ በሳምንቱ መጨረሻ ሌሎቹ ቡድኖች ከነበራቸው ሁኔታ አንጻር ዛሬ ማንቸስተር ዩናይትድን መጠበቅ አለብን። ከሊቨርፑል በላይ ካሉት ቡድኖች በጣም የተሻለ ሳምንት ያሳለፈው ሊቨርፑል ነው። አሰልጣኙ ግን አቻ ምናልባት ፍትሐዊ ውጤት ሊሆን ይችል ነበር፣ ከሚገባን በላይ ነው ያገኘ ነው። የመጀመሪያ አጋማሽ በጣም መጥፎ ነበር። ምናልባት በእኔ አሰልጣኝነት መጥፎ አጋማሽ ብለዋል። በእኔ ሊቨርፑል አሰልጣኝነት መጥፎ እያንዳንዱን የነካ ነውን ኳስ ሁሉ ይበላሽብን ነበር። ያው ደስታና ማረፍ ተሰምቶኛል፣ ግን መጥፎ ጨዋታ ነበር ብለዋል። አንድ ሌላ ማድነቅ የምፈልገው ተጫዋች ግን ዶሚኒክ ዞቦዝ ላይ ነው። ሰዓቱ ቲክ እያደረገ ነው። ጎል ተሽሮባቸዋል። ክሮስ ከማድረጉ በፊት የወሰደውን ጊዜ ካየሽ ብዙ ጊዜ እንደዚህ ነው። ጊዜ የሌላቸው ይመስለናል ኢንተሊጀንት ተጫዋቾች፣ ግን በጣም ረጅም ጊዜ ያላቸው ይመስላል ደግሞ። ልክ እንደዛ ነው ያደረገው። ኳሱን ወደ ሳጥን ክሮስ ለቨርጂል ቫንዳይክ ሲያደርግለት ይህም ሚሻር ይመስል ነበር፣ ግን ከቫንዳይክ ጀርባ የነበረው የፎረስት ተጫዋች በጨዋታ ውስጥ አቆይቶታል እና በጣም ትልቅ ድል ነው ለሊቨርፑል። ትናንትና እንግዲህ ሊቨርፑል 1-0 በሆነ ውጤት አሸንፎ ነጥቡን ከማንቸስተር ዩናይትድ እኩል አድርጓል። ዛሬ ማንቸስተር ዩናይትድ ጨዋታውን ያደርጋል ከኤቨርተን ጋር። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።